አንቺ ደፋርሽ እኮ እቺ በረከት ገበሬው እኮ ጉዳይ ገና እኮ አልተነካም ነው የምላችሁ። አልተነካም። ኢትዮጵያን ቱር የሚባል ድርጅት አላት እና መኪኖች አሏት እና ምን ታደርጋላችሁ መሰላችሁ? ኤርትራውያኖችን ወዲያው ግን በሰማነው ዜና በረከት ገበሬዋ መሸጥ የምትችለውን ሸጣ በእዳ የተያዘውን በእዳ አሲዛ ማድረግ የምትችለውን ሁሉ አድርጋ ከሀገር ዲናችሁ ወንድ ቆሞ ከሚሸና ይልቅ ቁጭ ብሎ ቢሸና የተሻለ ጤና ጥቅም ሊያገኝ ይችላል እንዴ ብላችሁ አስበሽ ታውቃላችሁ? ምን መሰላችሁ? እኛ ሴቶች ፓንት እናደርጋለን፣ ግዴታ ነው። ወይኔ ኢላ እሺ፣ ገባህ አይደለ? በጣም የማይገባኝ ነገር ወንድ ልጅ ለምዶ ፓንት የሚያደርገው። አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 ልጅ በህይወት አሉ። ሼቱ መለሰ በፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ ሼቱ 1 ቢሊዮን ብር ይዞ ከመጥፋትና ከራሱ ኢትዮጵያና ኤርትራ ሊታረቁ ነው። ፕራይም ሚኒስተር አብይ ወደ አስመራ ሊሄዱ ነው። ፕሬዝዳንት ኢሳያስ ወደ ኢትዮጵያ ሊመጡ ነው የሚባል ነገር። አረ ጫማሽን ሰሪው ይድፋሽ በእናትህ ስለወላድ አይችልሽ እንዴ ወጀበራችሁ ብር ልታስመታኝ ነው እናንተ መገላለጥ። ውድ ሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ይሄን ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ዛሬ ቪዲዮቻችን እንሂድ። አንቺ ደፋርሽ እኮ እቺ በረከት ገበሬው እኮ ጉዳይ ገና እኮ አልተነካም ነው የምላችሁ። አልተነካም። ኢትዮጵያን ቱር የሚባል ድርጅት አላት እና መኪኖች አሏት እና ምን ታደርጋላችሁ መሰላችሁ? ኤርትራውያኖችን ህገወጥ መታወቂያ ፎርጂድ ቪአይፒ መታወቂያ ምናምን እያሰራች በመኪና ጭና 400 ሺህ 500 ሺህ የተቀበለች በአንድ ትሪፕ እስከ 2 ሚሊዮን 3 ሚሊዮን ብር እየዘጋች ሰዎቹን አሽጋቸው ወደ ኬንያ ታሻሻቸዋለች ማለት ወደ ኬንያ እንዲወጡ ታደርጋለች። ይሄ ውሸት አይደለም። በረከት ገበሬዋ ውሸት አይደለም። ለፋሙ ተማጉ ሰዎች ይሄን ደግሞ አልሱ ነው ሰው ሼር ኮፒንግ ያደርጋችሁ ከነ ማስረጃው ነው ማመጣላችሁ። ያቤሉ ላይ ምን ደረሱ ሹፌሩ ያቤሉ ላይ አንድ ሰው ሹፌር እሱ አዛው የደ ሹፌር ያቤሉ ኬላዎች አወቁ ነቁና ያዙት። ከዛ በኋላ ምን አለች? ኖ እኔ አላቅም አለች። መኪናውን ቤቱን ያሳደረው ከቤቱ ነው በራሱ ፈቃድ ይዞ ሄደው። ይሄ ነው እንግዲህ በረከት ገበሬዋ ስራዋ። ኢትዮጵያ ውስጥ ኢንቨስተር ነኝ እንደዚህ እርሻ ላይ ምናምን የምትለው ገና ብዙ እንደውም እኔ ትንሽ ሪስፔክት ላይ ላንቺ የግል ጉዳይ ስለሆነ አንዳንድ አላወራም እንጂ ስለ ጊሌም ታውቂያለሽ። ጊሌ ታውቂዋለሽ አይደል? ሐዋሳ ስለሱ ነገርም አመጣልሻለሁ። ኢቭን ስለ ቤተሰቦች ብዙ ነገር ላወራ እችላለሁ። አስፈላጊ ነው ስላልታየኝ ነው። በረከት ገበሬዋ እንግዲህ ሰሞኑን ብዙ መረጃዎች እየወጡባት ይገኛሉ። አንዱ ይሄ ነው። ሁለተኛው ደግሞ የጦር መሳሪያም ትሸጣለች እየተባለ ይገኛል። እሷም በአሁን ሰዓት ላይ ኢትዮጵያ አትገኝም፣ ከሀገር ሸሽታለች እየተባለ ነው። እሱን ቪዲዮ ደግሞ ላሳያችሁ። ቲክቶክ ላይ ከአንድ ሰው ጋር ላይቭ ገብታ ነበር። ላይቭ የመረጠችው ሰው የገባችበት ቦታ ግን ራሱ ከወንበዴዎች መዝገብ ጋር ያለ ነው። እንዴት ነው ወንበዴን ኢንተርቪው የሚያደርገው? እዛ ላይ በነበራት ቆይታ ሀገሬን ለቅቄ አልወጣም ለማን ብዬ ነው ወጣው ብላ ተናግራለች። ከዛ ባሻገርም ፌስቡክ ላይ ወዲያው ፖስት ባደረገችው የ2025 ወይም የ2023 ፎቶ ነው ፖስት ያደረገችው። በተከልኩት ዛፍ ጥላ ስር ተኝቻለሁ አለች። ፎቶ ግን የቆየ ነው። ወዲያው ግን በሰማነው ዜና በረከት ገበሬዋ መሸጥ የምትችለውን ሸጣ በእዳ የተያዘውን በእዳ አሲዛ ማድረግ የምትችለውን ሁሉ አድርጋ ከሀገር እንደኮበለለች የሰማሁት። ነገር ግን እዛ ቪዲዮ ላይ መጋረጃዋን ከፍታ ያሳየችው ራሱ ኢትዮጵያ አይደለም። አንዳንዶች ከኔ ጋር በነበራችሁ ውይይት ይሄው አሳይታለች ኢትዮጵያ ነው ያለችው ብላችኋል። ያ ቦታ አስቀድሞ የተዘጋጀ ሴታፕ የተሰራለት፣ አንዳንዶች ዩጋንዳ እንደሚሆን ይጠረጥራሉ። ዩጋንዳና ኢትዮጵያ መቼስ አፍሪካ ውስጥ ኢትዮጵያን ወይም ኢትዮጵያ ውስጥ አፍሪካውያን ያላቸውን ከተማዎች የሚመስል ቦታ ፈልጎ ማግኘት ከባድ አይደለም። በመጋረጃ አሳይታ እንደ መንሳት አድርጋ አሳየችው። እሱ ዩጋንዳ ነው፣ ኢትዮጵያ አይደለም። ስጠረጥር ራሱ ይሄ ምክር የመጣው ተጠያቂ ይመስለኛል። ጠያቂውን አወቃችሁት? ጠያቂው ማለት 8000 ነው 9000 ሰው ባለበት ፀጉር ሳይኖረው ፀጉር እንዳለው አክት ያደረገው ሰውዬ ማለት ነው። አሳይቶ የነሳው ፀጉር ያሳያል፣ ይመልሳል። ያችን ታክቲክ ነው ተጠቀሚ ያላት። መጋረጃ ትከፍቻለች፣ ትዘጊያለሽ። ህዝቡ ይደናበራል። ህዝቡ አይጠይቅም። ሁሉም ነገር ላይ አሳይተ መንሳት አትችልም። ሁሉም ነገር ላይ ማጭበርበር ከባድ ነው። ያው የቴዲ ሐዋሳ በፍራኦል ኢቴቻ ላይ እያደረገ ያለው ነገር ቀልድ ነው ማለት ይቻላል። ከዚህ በፊት የማይሆን ነገር ውስጥ ገብቶ እንደነበረ ብዙዎቻችን እናውቃለን። ቴዲ ሐዋሳ 1 ሚሊዮን ኦር 2 ሚሊዮን ብር ከሰጠ
እኔ 10 ወይ 20 ሚሊዮን ብር እሰጣለሁ ብሎ ነበር ፍራኦል ኢቴቻና በዛ የተነሳ ቂም ያዘበት ይመስለኛል። ኤኒዌይስ ወደ በረከት ገበሯ ስንመጣ እሷም ከዚህ በፊት ፍራኦል ኢቴቻ ቤት ገብታ ላይቭ ያላትን ነገሮች ማስረጃዎቿን እያሳየች ኢትዮጵያ ውስጥ ነው ያለሁት የትም አልሸሸውም እያለች ቪዲዮላ ወደ ውጪ አሳይታ ነበረ። ግን አሁን ላይ እየተባለ ያለው ከሀገር ወጣለች ወይ ደግሞ ኤምባሲ አየርላንድ ኤምባሲ ነው ያለችው ምናምን እየተባለ እየተወራ ነው። እንግዲህ ማጋ እውነታው እንዳለ ልናቅ አንችልም። እኛም ከመፍረድ መቆጠብ ይኖርብናል። እስኪ የእናንተን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ሰበር መረጃ ነው የምትሉት? እኔ ለነገሩ የዜና አንባቢ አይደለም። ሰማው እንደው ነገሩን ደስ ስላለኝ ነው። ሆኖ ካየሁት ደግሞ የበለጠ ደስታለሁ። ምክንያቱም እዛ አካባቢ የመከራ ጊዜያችን አበቃ፣ እንሰራለን፣ ሰላም ይሆናል፣ ድህነት ይወገዳል፣ ከዛ ሰው አይምሮም እየጎለበተ ይመጣል፣ የጭንቅላት መቀንጨር በዛው ልክ እየሞተ ይመጣል፣ ነገሮች ይስተካከላሉ ከሚል ጉጉት ነው። ኢትዮጵያና ኤርትራ ሊታረቁ ነው። ፕራይም ሚኒስትር አብይ ወደ አስመራ ሊሄዱ ነው። ፕሬዝዳንት ኢሳያስም ወደ ኢትዮጵያ ሊመጡ ነው የሚባል ነገር እየሰማው ነው። ብዙ ጭምጭምታ ከታችም ከላይም ለምን እንደሆነ አላውቅም። ትናንትና ነው ከትናንት ወደ ደግሞ ስለ ኤርትራ አንድ ቪዲዮ ሰርቼ ነበረ። አንድ ነብይ ነው እንዴ? ምንድን ነው? ምን ታስባላችሁ? ይሄኔው አረስ አካበት ነው ደግሞ ኦሆ ጌታዬ። ይሄኔው ወደ ገደለው ሲሄድ በጣም ጥሩ ነው። ኤርትራውያን በዚህ አጋጣሚ አይምሮአችሁን ክፈቱ። ምን ማለት ነው አይምሮ መክፈት? የሰው ልጅ እድሜ ብትበዛ 65 እና 70 ነች። ዩሲ ፎር ሳም ሪዝን የተለያየ ሀገር ተንከራታችሁ መኖር አይገባችሁም። ገብቷችኋል? የአካባቢው ከተስተካከለ፣ እኛ ከተስተካከልን፣ እናንተ ከተስተካከላችሁ፣ እናንተ እኛ ጋር መታችሁ እየተዝናናችሁ ደጋ ሲያምራችሁ፣ ገብቷችኋል? ቀዝቀዝ ያለ አየር ሲያምራችሁ፣ እኛ በተራችን ደግሞ ፉርኖ ሲያምረን እናንተ ጋር እየመጣን እየተቃጠልን አየሩን ነው ብላችሁና ልላችሁ የፈለኩት ገብቷችኋል? በቃ በሰላም በፍቅር ኖረ ይሄን ምድር ትለቃለህ፣ አለቀ። ከዛ በኋላ ምን ሚስትንም ኮተትንም ቤትንም ይዛት ትሄድ ወደማይቀረው ትሄዳል። ስለዚህ ምንድነው ሰፋ አድርጋችሁ አስቡ። ከጭንቅላት ቅንጨራ እኛ ኢትዮጵያውያንም ኤርትራውያንም ብንወጣ እዛ አካባቢ ጭንቅላታችን ስለቀነጨረ ኢንስቴድ ኦፍ ከመሪዎቻችን ጭምር። አሁን ግን እንደምታዩት ነው የተሻለ እንቅስቃሴ አለ። እድሜ ዶክተር አብይ ካልገባ እንግዲህ ሰውየው አንፕሬዲክተብል ነው። እሺ አንዳንዶች እኔ አሁን አልፈርድባችሁም። የሆነ ነገር ስትሉ ዲያስፖራ ነክ ነገሮች ውጭ ተቀምጣችሁ ፎር ሳም ሪዝን የሆነ ነገር ስትሉ አዝንላችኋለሁ። ለምን? የጭንቅላት ቀንጨራ ነው። ገብቷችኋል? መገምገም አትችሉም፣ ማየት አትችሉም፣ አሻግራችሁ ማየት አትችሉም። እና ደግሞ ያው ዝም ብላችሁ ሰብ ከሚደብራችሁ መስሎኝ የምትንጫጩት ግን ሳምሃው አንፕሬዲክተብል የሆነ ነገር በፖለቲካ ሲከሰት which is good አሪፍ ነው። እኔ ተመችቶኛል። በሰላም በፍቅር እዛ አካባቢ ጥሩ ኢኮኖሚ ተገንብቶ ልክ ድህነት ከሁሉም ጎን ሲጠፋ ንጭን ታቆማለህ። ለምሳሌ ሌትስ አሁን ባለው በኢኮኖሚ ውጥረት አውሮፓውያን ድህነት ሲመጣባቸው ምን ጀመሩ? ንጭ እንደ ድህነት አስከፊ ነገር የለም። የአካባቢ ተስተካከለ ማለት በሌሎች ሀገሮች የምታዩት በአውሮፓ ያው እንግሊዝ፣ ፈረንሳይ፣ ሆላንድ፣ ኔዘርላንድ የምትባለው ሀገር ገብቷቸዋል። ስዊዘርላንድ፣ ጣሊያን አንድ ቀን በድንበር ሲጨቃጨቁ አይታችኋል። ለምን? ቺል ያደርጋሉ። ጊዜያቸውን ተጠቅመው ለሚቀጥለው ትውልድ አሳልፈው መሄድ። ስለዚህ እሰየው፣ በርቱ፣ ተበራቱ። የአካባቢ ሰላም ይስፈን፣ ድህነት ይጥፋ፣ የሰው አይምሮ ንቃተ ሊናው ይጨምር፣ ሰላም እንሆናለን። እንግዲህ ይሄ በሰበር ዜና አሁን ላይ እየተወራ ያለ ዜና ነው፣ ሶሻል ሚዲያ ላይ ማለት ነው። ይሄ በጣም አስደሳች ነገር ነው። ጦርነት ለማንም አይበጅም፣ እንኳን በደሃ ሀገራት አይደለም በሀያላን በሀብታሞችም ሀገር ጦርነት በጣም አስከፊ ነገር ነው። ኢትዮጵያና ኤርትራ አንድ ህዝቦች ነን። ታርቀው እንግዲህ በጋራ መልማት ማደግ የሚችሉ አገሮች ነው ብዬ ነው የማስበው። ኢትዮጵያ ውስጥ በምርጫ መንግስት መጥቶ አይቻለውቅም፣ በምርጫ መንግስት ሄዶ አይቻለውቅም። ወይም አሁን ያለው መንግስት በምርጫ ይሄዳል፣ ሌላ አዲስ መንግስት በምርጫ ይመጣል ብዬ አላስብም። እንዲህ አይነት እውነት ያልሆነ የውሸት ጨዋታም አላውቅም። ኢትዮጵያ ውስጥ ሰው ኑሮ ዳገት ሆኖበት በረሃብ ጠኔ እያለቀ ለምርጫ ቀስቀሳ እያላችሁ የጭቁሩን ህዝብ ገንዘብ ለምን እንደምታወድሙትም አላውቅም። ብትመረጡም ባትመረጡም ከቦታችሁ ንቅንቅ ላትሉ ምረጡ አትምረጡ እያላችሁ ሰው ለምን እንደምታደነቁሩም አላውቅም። እኔ እኮ ግን ፖለቲካ አይመቸኝም። ለምን ፖለቲካ እንደምታስሩኝም አላውቅም። አንተ ግን አሁን በህይወት አለ ወይ ደግሞ ከቤተሰቦች ጋር ነው ያለው? ለማንኛውም ያው ግማሽ እኔ እስማማበታለሁ። ከዚህ በፊት ያው በምርጫ የመጣ መንግስት የተመረጠ መንግስት የለም። አሁንም አምናለሁ፣ ግን አሁን ሊሆን ይችላል አላቅም። ከዚህ በፊት ዶክተር አብይ አንዴ ብቻ ነው ምርጫ የተካሄደው። እሱንም የመጣ ጊዜ ሁሉም የሚደግፈው ሰዓት ስለነበረ ያው እሱ ራሱ ቀጥሏል ማለት ነው። አሁን ላይ ግን እስኪ የሚታይ ነገር ይኖራል። እንደኔ ግን ጠንካራ ተፎካካሪ ራሱ አለ ብዬ አላምንም። ግን እኔ ምን ሰምቻለሁ መሰላችሁ? እዚህ ወደ ሱሉልታ መስመር አካባቢ እዛው ሱሉልታ ማለት ነው ለምርጫ ቅስቀሳ ለሚወጡት ህዝቦች ይሄ ስራ የሚሰሩ ሰዎች አሉ አይደለ ወይ ድርጅት ወይ ሱቅ ያላቸው ሰዎች ምናምን
እነሱ ጋር የመንግስት ተቋማት እነሱ ጋር ይሄዱ ገንዘብ አዋጡ፣ እነዚህ ሰዎች ለምርጫ ቅስቀሳ ስለሚወጡ ለነሱ ቲሸርት መልበስ አለባቸውና ይሄን ያህል 50 ሺህ ብር ምናምን እያሉ እየጠየቁ ነው። ያ ፌር አይደለም። ይሄ ህዝብ በዚህም ተቦጥቦጦ አይሆንም። በቃ ራሳችሁ ከቻላችሁ የምታስወጧቸውን ሰዎች ማልበስ ነው ያለባችሁ እንጂ ያንን ሰርቶ ለመለወጥ የሚተጋውን ህዝብ ባትረብሹት ብዬ አስባለሁ። ወገን ወዴት እየሄድን ነው? አረ የመድኃኒዓለም ያለ አሁን ሳግሬ ጨነቀች ማርያም። ለምን እንዴ በጣም ትልልቅ እናቶች ትልልቅ አባቶች የለበሱ ግን የተራቡ መንገድ ላይ ክብራቸውን አሽቃንጥረው ጥለው ልጄ እባክሽን ታክሲ ሞልልኝ፣ እባክሽን ዳቦ ግሽልኝ ሲሉ መስማት እንዴት ያማል። ትናንትና አንቱ የተባሉ ዛሬ ግን ራብ መጥፎ ስለሆነ ጎዳና ያወጧቸው። አምላኬ ሆይ በጣም ነው የሚጨንቀው። ወዴት እየሄድን ነው? ለማን ነው አቤት የሚባለው? እኔ አላቅም፣ ይከብዳል። አሁን ላይ እውነት ነው የተራበ ሰው እየበዛ ነው በጣም። ይሄ ከኑሮ ውድነቱ የተነሳ ይመስለኛል ትልልቅ ሰዎች ባይዘዌ ልጅ የሌላቸው የሚጦራቸው ሰው ከሌለ ለእንደዚህ አይነት ችግር በጣም ተጋላጭ ናቸው። ወጣቶች እንኳን ችግር የለውም፣ የሆቴልም ገብቶ ፍርፋሪም በልቶ ሊኖር ሊያድር ይችላል። ግን ትልልቅ ሰዎች ለነሱ አስቸጋሪ ነው የሚሆንባቸው። ሆኖን ከፐርፐስ ብላክ ኢትዮጵያ ጋር በተገናኘ አንድ ወንድማችን ሚዲያ ላይ ወጥቶ ያቀረበብን ውንጀላ አለ። የፐርፐስ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበት። እስከ 30 ሚሊዮን ብር ቤት በሚሸጥባት አዲስ አበባ ላይ ከ1 ሚሊዮን ጀምሬ ቤት ገንብቼ ሰጣችኋለሁ ብሎ የማይተገበር የ3D ዲዛይን እያሳየ ብር ለቅሞ እስከ 1 ቢሊዮን ብር ነው ይዞ የጠፋው። ከ1 ቢሊዮን ብር በላይ እስከ 1 ቢሊዮን ብር ነው ይዞ የጠፋው። እሱ ቢኮበልልም ግን የፐርፐስ ብላክ ኢትዮጵያ ማስታወቂያ የሰራው እሸቱ መለሰ ዙን ያለው ከፐርፐስ ብላክ ኢትዮጵያ ጋር የሰራንበት ውል እዚህ ለማስረጃ ቀርቧል ማለት ነው። ሌሎችንም ጉዳዮች እንዳሳለን። በአጠቃላይ ደግሞ ፐርፐስ ብላክ ኢትዮጵያ ቤት የሸጠላቸው ወይም 1.5 ሚሊዮን ብር ሼር የሸጠላቸው ከ1000 በላይ ግለሰቦች እንዳሉ ተናግሮ ነበር። የነዚህ ግለሰቦች ጉዳይ የት ደረሰ? ፐርፐስ ብላክ ኢትዮጵያ ከዶንኪ ቲዩብ ጋር ሰርቷል ወይ? መቼ ነው የሰራው? ምንድነው የሰራው የሚለውን እንየው። ዶክተር ፍስሐ እሸቱ አሁን ስንት ላይ ነው? 2018 የዛሬ 5 ዓመት ገና ፐርፐስ ብላክ እንደተመሰረተ በጣም በብዙ ሰው ሲያስደውሉልን ስለነበረ ኢሜል ሲጻፍልን ስለነበረ በቃ ይሄ ነገር ሲሪየስ መሆን አለበት ብለን ቢሮአቸው ድረስ በአካል እንደ ማኔጅመንት ቲም በወቅቱ ያለን ሰዎች አብረን ሄድን። ዶክተር ፍስሐ እሸቱ በወቅቱ ስለ ፐርፐስ ብላክ ኢትዮጵያ ዓላማ የነገሩን ነገር ኢትዮጵያ ሀብቷ የሰው ኃይልና መሬት ነው። ይሄ የገጠር መሬት ከታረሰና መሃል ላይ ብዙ ነጋዴ ብዙ ደላላ ሳይገባበት በቀጥታ ከገጠር ምርቱ አዲስ አበባ መጥቶ ከተሸጠ ኑሮ ውድነት መርከስ ይችላል። የሽንኩርት፣ የድንች፣ የቃሪያ ዋጋ አትሊስት መርከስ አለበትና ይሄንን ለማድረግ ትልቅ ፕሮጀክት ነድፈናል ብለው ከ1 ሰዓት ተኩል በላይ የፈጀ የፕሮጀክታቸውን ማብራሪያ አቀረቡልን። በወቅቱ የፐርፐስ ብላክ እቅድ በሰፊው እያመረተ በቀጥታ ከገበሬው የተረከበውን አዲስ አበባ ምቶ ወይም ውድ ሳያደርግ መሸጥ ነበር። ይሄ ደግሞ ለኢትዮጵያውያን የኑሮ ውድነትን የሚፈታ እጅግ በጣም የምስራች ስለሆነ እንደ ዶንኪ ቲዩብ ከምንሰራበት ወርሃዊ የማስታወቂያ ዋጋ እጅግ በጣም ቀንሰን ገና አክሲዮን ሊሸጥ ስለሆነ ገና ሊጀምር ስለሆነም እንዲቋቋም ዓላማችን ነው ብለን እኛም አክሲዮን እንገዛለን ብለን ማስታወቂያ ለመስራት ተዋዋልን። ይሄውልህ ወንድሜ 2012 ዓመተ ምህረት ነሐሴ ወር ማስታወቂያው የ1 ዓመት ውል ነው። ስናስተዋውቅ የነበረውም ቀለብ ከገበሬው የሚል ገበሬው ያረሰውን የእርሻ ምርት ወደ አዲስ አበባ መጥቶ መሸጥ ነው። የአገራችን አርሶ አደር በኋላ ቀር አስተራረስም ቢሆን ያመረተውን ምርት የሚቀበለው አጥቶ የገበያ ያለ ሲል ኑሮ ተወደደ ያለ ያማራል። የአንድ አክሲዮን ዋጋ 100 ብር ነው። ዝቅተኛው የአክሲዮን መጠን 1000 ብር ነው። አዲስ አበባ በተለያዩ አካባቢዎች በከፈታቸው ከገበሬው ሱቆች ቀለብ ከገበሬው በማለት
አዲስ የገበያ ስርዓት ለመጀመር ዝግጅቱን አጠናቋል። ፐርፐዝ ብላክ ኢትዮጵያ። በማስከተል ፐርፐዝ ብላክ ወደ አዳዲስ ፕሮጀክቶች ሄዷል። ሌሎች ብዙ ጉዳዮችን ነካክቷል። ከኛ ጋር ያለው ውል ግን የተቋረጠው ከ2013 እስከ 2014 ነሐሴ ወር ብቻ ነው። በወቅቱ ፐርፐዝ ብላክ በጣም በጥሩ ሁኔታ እየሰራ ነበር። አዲስ አበባ ላይ ሱቆች ከፍቶ ቀለብ ከገበሬው በሚል በርካሽ ምርቶችን እስከ ማቅረብ ደርሶ ውጤቱ ታይቶ ነበረ። እናመሰግናለን ብለው ሰርተፍኬት ሰጥተውን ቢሮአችን ድረስ መጥተው አመስግነውን በሰላም ከፐርፐዝ ብላክ ኢትዮጵያ ጋር ተለያየን። ከዛስ ወንድሜ በጣም የሚገርመው ነገር ዩቲዩብ ላይ ገብተህ ብታይ እውነታውን ታውቀው ነበረ። በቀላሉ ጥቅምት 8 2015 ዓመተ ምህረት ወዲያውኑኛ ፊሶን ሪል ስቴት ከተባለ ቤት እየሰራ ከሚሸጥ ተቋም ጋር አብረን ለመስራት ንግግር ጀመርን። ፊሶን ሪል ስቴት ያልተገነባ ነገር እንደማናስተዋውቅ በፖሊሲያችን ስለሚታወቅ በአካል ሄደን የገነባውን ህንፃ ጎብኝተን ወደ ፊኒሺንግና ወደ ፍጻሜ የደረሱ ወደ መጠናቀቅ የደረሱ በእጅ የሚዳሰሱ በአይን የሚታዩ የቆሙ ህንፃዎችን አስተዋውቆ ለመሸጥ ተነጋግረን የካምፓኒውን ባለቤት አግኝተን ፊሶን ሪል ስቴት ላይ ማስታወቂያ ለመስራት ተዋዋልን። መቼ? ጥቅምት 8 2015 ዓመተ ምህረት። ይኸው ከፊሶን ሪል ስቴት ጋር የተዋዋልነው ውል ደግሞ እንደሚከተለው ይታያል ማለት ነው። ጥቅምት 8 2015 ዓመተ ምህረት ከፊሶን ሪል ስቴት ጋር ከተዋዋልን በኋላ ከፊሶን ሪል ስቴት ጋር ማስታወቂያ እየሰራን ባለንበት ሰዓት at the same time ፐርፐዝ ብላክ ኢትዮጵያ በራሱ ሚዲያና በሌሎችም ሶሻል ሚዲያዎች ቤት አክሲዮን እንደሚሸጥና ቤት እንደሚሰጥ እያስተዋወቀ ነበር። እንደሚታወቀው ፐርፐዝ ብላክ በሪል ስቴት ስም ቤት የገዙ ሰዎችንና የቀለብ ከገበሬው አክሲዮን ገዢዎችን ገንዘብ ይዞ እንደጠፋ ሁላችንም የምናውቀው ጉዳይ ነው። እሸቱን እዚህ ጋር ምንድነው የሚያስከስሰው? የቀለብ ከገበሬው የሚለውን ማስታወቂያ ስለሰራ ምንድነው የሚያስጠይቀው? እንደነ ሰራዊት ፍቅሬ በፊንቴክ እንደተጠየቁት እሱም ሊጠየቅ ይገባል ነው አሁን ታበርሲሳ እያለ ያለው። እስኪ የሱን ቪዲዮ ደግሞ ላሳያችሁ። እሸቱ መለሰ በፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ 1 ቢሊዮን ብር ይዞ ከመጥፋትና ከራሱ ከፐርፐዝ ብላክ ኢትዮጵያ ጋር በተያያዘ የተነሳበት ሮመር አስመልክቶ በገደምዳሜውም ቢሆን እየተንደፋደፈ መልስ ሰጥቷል። በመጀመሪያ ደረጃ እንደዚህ እየወጣችሁ መልስ የምትሰጡ ሰዎች በክብር አመሰግናችኋለሁ። ምክንያቱም የረሳንላችሁ የመሰላችሁ አጭበርብራችሁ ሀብታም የሆናችሁ ሰዎች እንደዚህ እየወጣችሁ መልስ የምትሰጡበት ጊዜ ስለደረሰ የምትወጡና ነገሮችን የምታብራሩ ሰዎች በግሌ አከብራለሁ፣ አመሰግናለሁ። ነገር ግን እሸቱ መለሰ ከመለሳቸው መልሶች መካከል እኔ የሰራሁት ማስታወቂያ የፐርፐዝ ብላክ ኢትዮጵያን የፋርም ሴክተሩን እንጂ የሪል ስቴቱን ሴክተር አይደለም የሚል መልስ ነው የሰጠው። ይሄ በሌላ አባባል ዶክተር ፍስሐ እሸቱ ይዘው ሄደው ብር እኮ የሪል ስቴቱን ብቻ አይደለም እኮ ሼር የገዙ ይሄ የፈረደበት የአዲስ አበባ ህዝብ አለ። ኮንሱመሩ አገራችን ሰፊ መሬት አላት። ስለዚህ እዚህ መሬት ላይ የተለያዩ ኮንሱም የሚደረጉ ነገሮችን ቲማቲም፣ ሽንኩርት ምናምን እናመርታለን የሚሉ አንዲት ቀን ማረሻ በእጃቸው ይዞ የማያውቁ እጃቸው የሚለሰልስ ሰዎች ይመጡና የግብርና ባለሙያ ይሆናሉ። የተመረቁበትም የግብርና ስራ አይደለም። ግብርናን ጭራሽ የማያውቁ ሰዎች ይመጡና ሽንኩርት እናመርታለን፣ በርበሬ እናመርታለን እያሉ ሼር እንድንገዙ። ይሄ አንዱ ዶክተር ፍስሐ እሸቱ ነው። እንግዲህ በዚህም ኑና ሼር ግዙ አዲስ አበባ ላይ በርካሽ ዋጋ ከገጠር አስመጥተን ምናምን ብሎ ተንተባትቦ ህዝብ በልቶ፣ በተጨማሪም ደግሞ ሌላ የሪል ስቴት የመኖሪያ ቤት ችግር ስላለ ደግሞ 1.5 ሚሊዮን ብር ምንም መሬት ባይኖሩ ሜክሲኮ ላይ ፒያሳ ላይ መሀል ፒያሳ ላይ ቦታ እንኳን ሳይኖር ቤት ሰርቼ እሰጣችኋለሁና አምጡ እያለ ተቀብሎ ነው እጥብ አድርጎ አሜሪካ የገባው። አሜሪካ ከገባ በኋላ የመንግስት ሰዎች ሊያሰሩኝ ስላልቻሉ ኧረ እባክህ ተው እንጂ ዋቴቨር ኤኒዌይ ዶክተር ፍስሐ እሸቱ ይዘው የጠፉት 1 ቢሊዮን ብር የሪል ስቴቱን ብቻ አይደለም ከግብርና ሴክተሩም ላይ ነው ይዘው የጠፉትና እቺንም አስብባት። አመሰግናለሁ። አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 ልጅ በህይወት አሉ ያልኳቸው በህይወት አሉ። ምንም በህይወት አሉ አላለም። እሺ የተወለድከው መቼ? 1931
1931 አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 ልጅ በህይወት አሉ ያልኳቸው በህይወት አሉ። ምንም 87 ዓመት እኮ ነው። የት ነው ያሉት? 89 አስመራ አሉኝ፣ አሰብ አሉኝ፣ ትግራይ የአንዳንድ ወረዳ አሉኝ፣ ሰሜን ጎንደር፣ ሰሜን ይሄ ሰውዬ ሰሜን ጎጃም፣ ምዕራብ ጎጃም፣ ወሎ 89 ልጅ አለክ? በእጁ ክሉ ይገርማል። ስለዚህ አንተ ስንት በእጅ እንዳሉ በእጅ በጣም የረዳቸው አሉ። ራሳቸው ደግሞ በጣም ሀብት ያላቸው አሉ። አድርጓል። እሺ ስለዚህ አሁን አንተ ስንት ዓመት ነው? አሁን 88 ዓመቴን አከበርኩ። ሚያዝያ 26 ሻማ አበራው። እግዚአብሔር ይመስገን። ክብር ለስላሴ። በኃይለ ስላሴ ተቃውሞ ገባው። በ1969 ዚያድ ባሬን ተዋጋው አለው። ስጋ ምን እንደምትወድ? ፍየል፣ ወተት፣ እንቁላል፣ ማር የምትበላው? አዎ። ሌላ ማትበላቸው ነገሮች? ማልበላቸው ነገር የለም፣ ግን የምወዳቸው ነው። የምጠላው ከምግብ የለም። ምን? ሩዝ ብቻ ነው። ሩዝ አልወድም። ቀይ ስራ ነው። ዱባስ ምንም የምጠላው የለም። ስልጆ ትበላለህ? ብዙ ተባዙ ምድርን ሙላት የተገበረው ሰውዬ ይሄ ነው። 89 ልጅ ግን ከስንት ሚስት ነው ጋይስ? ቆይ ይኸውላችሁ እንግዲህ ትፈርዳላችሁ ስተቱ የማን እንደሆነ። ልጄ አንዷን አፈቀርኩ ብሎ ሚስት ይዞ መጣ ቤቴ ውስጥ። አስተውሉ ብቻ። አሁን እሱ ስራ ሄዷል። አሁን ስንት ሰዓት ነው? 4 ሰዓት ሊሆን ነው አይደል? አይዋት ገና ከእንቅልፏም አልተነሳችም። እንግዲህ በእኔ ነው የምትፈርዱት? በሷ ብድግ ብላ እንኳን ቤት ጠረግረግረግ አታረግም? እዩ አስታውሱ። ፍቅር ፍቅርተ አታቆላምጫት። አረ ፍቅርተ እና አባቷ ጥሪያት። እናትሽን ቤት እንዲህ ነበር የምትተኝው ነው? የሞኝ ቤት ተገኝቶ ነው እንደዚህ የምትጋደኙ? ሰራተኛ 6000 ብር በገባበት ሰዓት አንቺ እስከ 6 ሰዓት ልተኝ ነው? ሆይ ምን ትሉኛላችሁ? አሁን እንግዲህ እሱ ሲመጣ አትንኪያት ነው። እሱ አይዋት እንግዲህ አሁን 4 ሰዓት ሆኗል። 6 ሰዓት ለምሳ ትነሳለች፣ ሲኒ ታቀራርባለች። በቃ እኔ እንደ ሰራተኛ ሰርቼ ምን ብዬ ያቀራረኩትን በልታ ትተኛለች። እንደዚህ አይነት ትዳር አለ እንዴ? ስታገቡ ራሳችሁን ቻሉ ሁላችሁም። አሁን ይምጣ ራስን ችለውጣ ነው ብለ ትዳር ብለ ስታስብ እናትን አምጥታ አታቃጥል። ችለህ ራስን ችለውጣ፣ አለበለዚያ እየሰራህ ኑራ። ምን አይነት ነው እንደዚህ አይነት ህይወት? አረኛ እንደዚህ ያልነበረም በፊት ህይወት ተኝታለች። እንግዲህ አሁን ቢመጣ እኔ ነው እንትን የሚል አውቄ ነው የቀረጥኩት። እንዴ ህዝብም አይቶ ፍርድ እንዲስ አይደለም ማዘር። ቆይ የሷን አዳር ማን ያውቃል እንዴ? ባተኛስ ሌሊቱን ሙሉ ከልጆት ጋር መጀመሪያ መመካከር መቻል አለበት። ቤብ ለምን ብርድ የምር የማዛግትን ሳይሆን ስትባል ለምሳሌ እንዲህ ብለሽ ከጀመርሽ አይ ስዌር አሁን እኛ ሴቶች ፓንት እናረጋለን፣ ግዴታ ነው። ወይኔ እላ እሺ ገባህ አይደለ? በጣም የማይገባኝ ነገር ወንድ ልጅ ለምዶ ፓንት የሚያደርገው ምንድነው? ይዙ እኛ ስላደረግ እናንተ ማድረግ ስላለባችሁ ነው። አረ ምን ችግር አለ? እያነጠርኳቸው መሬት ላይ ማለት ነው እንትንንበታለሁ። ሰው አቅጣጫ ሲጠይቀኝ ማለት ነው ጣት ለምን ትደክማለች ወደዛ እያልኩኝ ማለት ነው እዘረጋው ዘንዶን አለ ማርያምን። እኔ ግን እግዚአብሔር ምስክሬ ከልቤን ይጠየቅኩ። እኛ ሴት ስለሆነን ብዙ ነገር አለ ያስፈልጋል። እሺ እኮ እኔ አሁን ቁምጣ ማድረግ ወዳለሁ ታውቂያለሽ። እሺ ህፃናት ባሉበት እስኪ ቁጢጥ ነገር ላይ ዱካ ነገር ላይ በቀመጥ ማለት ሊጠቅሳቸው ነው። በዚህ በጎን በኩል መጥወጡ እስቲ አስቢ። ጾታዬ ተቆሳታ ብዬ ኖ ፓንት ሳይሆን የሆነ መለጠፊያ ነገር። እሺ እኮ በውሁ ለጠፈው ግን ነሰሰሪ ነው ብለህ ታስባለህ እኮ? አይደለም በናስትሮ ጠቅልዬ ማለት ነው እንዳለ በትሩን ከደወሎቹ ጋር ከቃጭሎቹ ጋር እንዳለ እንትን ብዬ ያልኩኝ መንገድ ላይ እንትን አዋጅ ማያውልኛል። ግን ማርያምን ፐርፐዝ ስለሚያገባኝ ወንድ ልጅ ለምንድን ነው ፓንት የሚያደርገው እኮ ይቀራልኩሽ እኮ ማለት አሁን እኛ ሴቶች እኮ
እንትን ግዴታ ስለሆነብን ነው የምናደርገው። ማናፈስ ምናምን ጥሩ ነው በእውነት መታፈን የለበትም እኮ። ቁጣውስ ምን ይሰራል? ሱቅ ስንሄድ ማለት ነው ፌስታሉን 2-3ኛ ቀን ጠቅልለንበት እንዳለ ጅብ እያደረግን እንሄዳለን። ጥሩ ነው እንዴ? ቆይ ማን ነው የሴት ብቻ ነው መናፈስ ያለበት ያለው? የወንድም እኮ መናፈስ አለበት አይደል እንዴ? ጋይስ እንዴት ናችሁ? ወንድ ቆሞ ከሚሸና ይልቅ ቁጭ ብሎ ቢሸና የተሻለ ጤና ጥቅም ሊያገኝ ይችላል እንዴ ብላችሁ አስበሽ ታውቃላችሁ? ምን መሰላችሁ? አንድ ወንድ ቁጭ ብሎ በሚሸናበት ጊዜ ሆዱ ዙሪያ ያሉና ፐልቪክ ፍሎር ላይ ያሉ ጡንቻዎች ሪላክስ ያደርጋሉ። ይሄ ደግሞ የመሽናት ሂደቱን ቀላል ያደርገዋል ማለት ነው። ስለዚህም ሸንተው ሽንት ውስጣቸው እንዳለ እንደቀረ የሚሰማቸው ከዛ ደግሞ ለመሽናት ለመጀመር የሚቸገሩ ሰዎች እና ፕሮስቴት ኢንላርጅመንት ያላቸው ሰዎች ቁጭ ብሎ መሽናቱ የተሻለ ጠቃሚ ይሆናል ማለት ነው። ከዛ በተረፈ ግን ለሃይጂን እንጂ ያን ያህል ለውጥ የለውም። ለአቨሬጅ ያንግ አዳልት ወንድ ያን ያህል ለውጥ የለውም ማለት ነው። እሺ ይጠቅማል እንበል፣ ለሽንታችን ቁጭ ብለን እንሸናለን። እንዴት ነው ዝተን መዛቱ ላይስ እሱ ነገር እንዴት ነው? እሺ ሰላም ሰላም አለች ልጅቷ። እኔ ነኝ ማገባት። የታለች ልጅቷ? ሽማግሌው ታለ ሽማግሌዎቹ ምድር ላይ 10 ወንድ ቀርቶ ስለ ሽማግሌ ታወራለህ? አሁን ልጅን ትሰጠኛለህ ወይስ ትሄድ? ኧረ ውሰዳት። ወይ ከሱ በፊት ቀለብ ሰፍረላት? ሰፍሬያለሁ። ይሄ ቤት ካርታ ምናምን ሊብሬው በሷ ነው ተሰጥቷል። እሺ ታዲያ ነይስ አንቺ ነይ ነይ በቃ ሲዞሪ። አረ በጋረጋት ልጅቷን። ለማንኛውም እስከ ቀጣይ መስከረም እኔ ጋር ናት። አይ 2 ወር ጨምር 2 ወር ህልም ራሱ እኮ ይደገማል። ብዙ ስራ አለብኝ። ይኸውልህ ከፊቴ ብዙ ሴቶች እየጠበቁ ነው። ይኸውልህ ሰው ስለመጣ ነው እሷን ወስደኝ። እስከ መስከረም ከኔ ጋር ትቆያለች። አንተ ፍላጎት አገባች እንዲባል ነው በቃ። አረ ሙሰዳ ወይ አንዴ አቤት። አዎ አይዩ እንጂ ምን አለ ጣፊው ምን መሬት አለ። ዋው ስንት ካሬ በቃ እመጣለሁ። የተሻለ ተገኘ። ሐሳቤን ቀይሬያለሁ። መስከረም ላይ ልሰዳት። ተጫዋች ነህ በጣም። መስከረም ላይ ልሰዳት አድርገን ጨርሰናል። ልጅ እግሩን ያዡ። አንቺ እጁ ምን ያደርጋል? እግሩን ያዡ የትም እንዳይሮጥ። እሰሪው እርግጥ ነው የዘመኑ ወጣት ወንዶች ትልቅ መቀመጫ ያላት ሴት በቅንፍ ውስጥ ቂጥ እንወዳለን። እዚህ ጋር ልብ ማለት ያለብህ ነገር ግን ቂጥ ከየት ነው ያለው? ከኋላ። አንተ ቂጥ ለማየት ከየት ትሆናለህ? ከኋላ። አንተ ከኋላ ስትሆን ባለቂጧ ከየት ትሆናለች? ከፊት። እሷ ከፊት ስትሆን አንተ ከየት ነህ? ከኋላ። የባስ ሰልፍ ከኋላ፣ የታክሲ ሰልፍ ከኋላ፣ የኤቲኤም ሰልፍ ከኋላ፣ ሰላማዊ ሰልፍ እንኳን ከኋላ ነን። ብራዘሪ ቂጥ እየመራን ነው። በቂጥ እየተመራን ነው። በቂጥ አንመራ ነው የዛሬው መልእክት። ሁላችሁም ኮሜንት ላይ ቂጥ አይመራንም እያላችሁ ተጽፋላችሁ። ካስማችሁ ይመቻል። ምን ያው ቂጥ ዛሬ ጠፋው። አሁን እንደዚህ አይነት ቦታ ነጥቻለ። የት ነው ቆየ ፈጨነ ቂጥ ተከትል አባቢ ግን ስለስንት ነው እየመራን ያለው ቂጥ? የሃይማኖት ክርክር የሚባል የለም። ሁሉም ለየራሱ ቢዝነስ ማጣጣፊያ ነው ያደረገው። አሸነፍን እኮ ነው የሚለው። እስኪ አንድ ሰው ተማርን የሚላለ ቶ መማሩን ቶ አንድ ሰው እስኪ የክርክሩ ርዕስ ምንድን ነው ብለህ ጠይቅ። አንድ ሰው አይመልስም። እሺ በአንተ አይን ማን ነው አሸናፊው? እኔ በእኔ አይን ቴሌ ነው አሸናፊው። ብዙ ዳታ ጥቅል ተገዝቶለታል። ስንትና ስንት ዓመት ያስቆጠሩ ሃይማኖቶች በአንድ ሰዓት ውይይት አሸናፊ ናላት። አያስጠላ? ባክን ያልስማማም። ለምሳሌ በአንድ ሰዓትም ጨረስክ፣ በአንድ ደቂቃም ጨረስክ። ዋናው ማርገዟ ነው። ኧረ ተው ሰለሞን፣ አሁን እንዴት አዙረ ወደ ብልግና ወሰድኩ? ሃይማኖት ላይ አልነበርን እንዴ? እኮ በምንም አንስማማም። በቃ ሙላ ጎደልኝ። እሺ ተነስ፣ ይኸው ጎደልኝ። ዘለቁ ጎጃሞች ዘለቁ። አቤት ሰርግ፣ አቤት ድግስ። የት ነው የዘለቁት? ድሃ ራሱን ሲያጽናና የሀብታም ሰርግ አይደምቅም። የድሃ ነው ጥሩ። እንደው አይዳ አይሰላዊ በቃ እንደው ሰርግ ድግስ አያመልጥሽ። የማን ሰርግ ሄደሽ? በከተማ ውስጥ አለ የተባለ የሀብታም ሰርግ ብታይ ድሃና ሀብታም ልዩነቱ እንዲህ የተለጠጠው በቃ እንደው አዳራሽ ሙሉ ስጋ ለስጋው ሙሉ አዳራሽ በቃ ብትው። እኔ የገረመኝ ቄሶች ይባርኩታል። ወዴት ነው የሚባርኩት? ብዙ እኮ ነው በጣም። ምን ያረጋችሁ ነው? በሆነ ሐሳብ አልስማማ ብለን በሞላ ጎደል እንፍተው ብለን ጎደልኝ። እሺ 1 2 ጣል እንጂ ይሄው ከስር ጥያለሁ። ሞላ አሸነፍኩ። ኧረ ተው ሰለሞን ተው፣ ከአቅሜ በላይ አትሁን። አሬ ልጅ ግን ትለያለህ። እግዚአብሔርን አንደኛ ነው ይችላል። በቃ ያልተወራለት ልጅ ቢኖር ይሄ ልጅ ነው። ብርሃን፣ ኧረ ጫማሽን ሰሪው ይድፋሽ በእናትህ።
ስለወላድ አንቺ ነሽ እንዴ ብርድ ልታስመታኝ ነው እናንተ መገላለጥ ምንድን ነው እንደዚህ ከመጀመሪያው አይራብ ክፉ ነው እንደም አሪያ ጓደኛም እዛ ጋር ፈንዲሻ ሲበላ ነው ያገኘሁት እርቦኛል ፈንዲሻ በላ አሰርቶብኛል አረ አንተ ነው ያሰራብኝ ነው ሲል ነበር በደህና ነገር በፍየል አሰርቶብኝ ነው አንተ ምን እንደሰራበት በመርፌ ነበር አሁን ወስፌ ነው ማሰቃበት ባለፈው ምን ቲክቶክ ጀምራለሁ ጦር አይሻል ወንድሜ ለስራ ነው የወጣሁት ቲክቶክ እንዴት አደረግከው ሱቅ ላይ መተህ ትቆማለህ ቲክቶክ በቃ ፎሎወር እየወረደ ነው ታውቃለህ ከኔ ተብረው የሞረደ እንጃ እስቲ በቃ እሺ ልርዳሽ እስቲ አካውንት ንገረኝ አካውንት እስካም ማድረግ ትችላለሽ ዘረብናቴ ቲክቶክ አረብናቴ ወንድሜ ለስራ ነው ሱቅ ላይ መተህ ትቆማለህ ቲክቶክ ወረደብኝ አንተ አልኩ እኮ ነው ያኔ 8000 የሩም ማን ነው ብቻ ዞረለት አረ እናት ጫማዬን ላስተካክል እኮ ወደ ሰቢት ሄዳ አታስርም እንዴ ስንት ሰፈር እያለ እዚህ ለመስረቅ አልመጣ እሺ ድች ተጀልሽ ነው ሰፈር አይደች አረ በቃ ከለማኝ የተለመናለ ለማኝ ወስድ ማና ነገር ሰንቶ መብላት መቻል አልጋ ዛሬ አየር የለም እናቴ ተው አረ ትችላላችሁ እግዚአብሔርን እኔ በጣም ነው የምወዳችሁ አንተ አይጠጣም የሚቀባ ነው ማሩን ነው የማን የእናንተ እንዴ ምግብ አዛል እንዴ አራላዝና ዋይፋይ እኮ ነው ያልኩህ ዋይፋይ ነው ዋፍል የሚባል ምግብ አለ እንዴ የት አለ ዋይፋይ ዋፍል አንተ አዛል እንዴ እኔ አላዘዝኩም ዋፍል የሚባል ምግብ አለ ዋይፋይ ታዘዛል እንዴ እንዴ መቀመጫ የሌለበት ነገር ነው እንዴት ማለት 530 ብር 530 እንዴ ለዋፍል ነው እኔ ዋይፋይ ብዬ መጥቼ የሳምንት አልመላም እንዴ ፋይ ስጋባ መጀመሪያ እኮ ዋፍል አረ ማርያም እኔ የሳምንት ፓኬጅ አልሞላም ታዲያ እንደዛ ከሆነ ዋይፋይ የለም እንዴ ታዲያ እኔ ዋይፋይ ብዬ ነው የገባሁት ዋፍል ደግሞ በሁሉም በቃ በሁሉም በየሄድንበት ሁሉ ስም እያወጣችሁ ምግብ መናገር ትጀምራላችሁ እንዴ እንዴ 530 ብር የሳምንት ፓኬጅ አልሞላም ምን ያደርግልኛል ይቅርታ ግን ዋይፋይ አረ አሁን ብር ነው ያላስኩ ብር ማምጣት ይችላል ወይ ስልክ ምናምን ላስብ እንዴ ታዲያ ዋይፋይ ስለ ዋፍል ምናምን ብለህ ታመጣለህ በየሄድንበት ሁሉ አዲስ ምን ያላቅም ዋፍል የሚባል ነገር እንጀራ በቅጡ ያረረብኝ ሰውዬ ዋፍል ምን ማለት ነው የሳምንት ፓኬጅ ሞልቼ አልጠቀምም ዋይፋይ ብዬ ነው የምትወስድ መጣ አንተ ዋይፋይ ስላልሰማኝ ዋፍል እንዴ በየሄድንበት ብላ የሆነ ነገር ስንራመድ ምግብ ማምጣት ሜኑን አይተክ ስለነበረ ዋፍል ነው ይመጣ አረ ጭራሽ ነው ሜኑን አላየሁትም አሁን ገና ነው ያየሁት እኔ ዋይፋይ ምናምን የሚባል ምግብ እኔ ሰምቼ ማለት እንካሽ በቃ ወይ በኋላ ብር እንትን እንላለን በቃ እንብለው በእናትህ ምንድን ነው ብለው ዕቃ አጥበህ ትወጣለህ አንተ አይጠጣም የሚቀባ ነው ከላይ የሚቀባ ነው ምኑ ላይ መንቀበው እዚህ እንትን ማለት እዚህ ጋር ነው የሚነሳነሰው እንደ ሲራፕ ነገር እና የሙዝ አይደል እንዴ ምን የኮ ሙዝ እኮ ነው አይደል እንዴ እንደዚህ ነው ያው እዚህ ጋር ተነስነሱ ምንድነው ቸኮሌት ነው እና ለዚህ ነው 530 ብር የከፈልን አሪፍ ነው መች ከፈልክ ብራዘር ምንም ጭቃ የመሰለ ነገር ነው ምኑንም ይሄ ምንድነው ማጣበቂያ ነው እንደዚህ ነው እንደሱ ማለት ትችላለህ እንዳንተ ምርጫ ነው ሙዝ እኮ ነው አንድ ሙዝ እኮ ነው እኮ ግማሽ ሙዝ እኮ ነው እዚህ ቁጭ ቁጭ ያለው ታባስ መስሎ ለማንኛውም ይሄ መልእክት ለአንዳንድ ሆቴሎች ይሆናል ብዬ አስባለሁ ትንሽ ነገር አምጥተው ዋጋቸው እላይ ለሆነው ማለት ነው ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ ቪዲዮን እንደወደዳችሁት ምንም ጥርጥር የለኝም እስካሁን ድረስ አይታችሁ ላይክ ያላደረጋችሁ ላይክ አድርጉ ማሻሻል ያለብኝም ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ በሌላ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ ማግኘት አይለፋችሁ ሰላም ሁኑልኝ